የ360 መፍረስ ማጨብጨብ ነው ያለባችሁ። ብዙ ክራይም ፈጽመዋል። ብዙ የአማራ ትግል ገለዋል። ማጨብጨብ ነው ያለባችሁ። ኢትዮ 360 ስናፈርስላችሁ እናንተ ማጨብጨብ ነበረባችሁ። በደንብ ማጨብጨብ ነበረባችሁ። ለምን ያቺን ማለት ደሙ እየተንተከተከ ነው። ብሩክ እንግዲህ ያንን የተናገረ እኛ አማራ ብሔርተኛ ምናምን ለማለት አይደለም የመጣ ነው። እኛ ኢትዮጵያን ለማዳን የመጣ ነው። እኛ ኢትዮጵያን ለማዳን ኢትዮ 360 ላይ ተዘብዝበ ስላወራህ ነው አንተ ኢትዮጵያን የምታድናት። የአማራን ብሔርተኝነት እስካልደገፍክ ድረስ የአማራን ማንነት እስካልደገፍክ ድረስ እንደ ድሮ እንደ ግንቦት ሰባት አማራ የሚባል ብሔር የለም፣ ማንነት የለውም። አማራ ስነ ልቦና ነው እንደሚለው ፋንታውን ዋቄ የሚለውን አልሰማችሁ? እኔ አለ መርምር ያለው ተመራምር ያለው አለ መጽሐፍ አንብቤ ያለው ህዝቡን አለ ዛ ኦሮሚያ ገብተናል። አንተ ምንድነው ስንለው አማራ ነኝ ማለት አለ ኦርቶዶክስ ነኝ ማለት ነው አለ። ስለዚህ የኔ አያቶች ቅድመ አያቶች ሁሉ አለ አማራ ነኝ የሚሉት ኦርቶዶክስ ስለሆኑ ነው። ስለዚህ ኦርቶዶክሳዊነት አማራነት ነው፣ ማንነት ደም አይደለም በማለት እኮ ፋንታውን ወቂ ደረቱን ነፍቶ እኮ ነው የተናገረው። ይሄንን ነው የደገመው ማን ነው? ብሩክ ይባስ ትናንትና መጥቶ ማለት የተጣላችሁትም በዚህ የተነሳ ነው። እነ ብሩክ ይባስ የተጣላችሁት ኢትዮ 360 ሲጀመር የተጣላችሁት ዛሬ አይደለም፣ በጣም ቆይታችኋል። ሲጀመር ሌባ ሲሰርቅ አይጣላም። ልክ ልትከፋፈሉ ስትሉ ሀብታሙ ደግሞ እኔ ፌመስ ነኝ በኔ የተነሳ ነው ገንዘቡ በዛ ያለ የሚመጣው እኔ ነኝ አክተሩ እኔ ከሌለው እናንተ ምንም ናችሁ እያለ የጨቆናችሁ በዛ ደማችሁ ትክትክ ብሎ ብቻችሁን ሆናችሁ ምንም መሆን እንደማትችሉ ስለምታውቁ እስከዛሬ ድረስ አዝላችሁ ዞራችሁ። አሁን በፖለቲካል ተስማማችሁም አፋሃድ ለሁለት ተበረገሰ። ሶ ምንድነው መሰላችሁ ሀብታሙ ልክ ነው። ምክንያቱም ካላ ሀብታሙ ኢትዮ 360 ማሰብ ነውር ነው። በቃ የኢትዮ 360 ውበት ሀብታሙ ነው። እኔ ሀብታሙ ጋር ችግር ላይ አይደል ያለሁት። እውነት እንነጋገር ከተባለ ግን አሁን ኢትዮ 360 ካላ ሀብታሙ ቢቀጥል እንትን ታዩታላችሁ አታዩት። ስለዚህ ኢየሩስ ማረግ ያለብሽ አንተ ከማንም አትበልጥም፣ አንተ እኩል ነህ ከኛ አይደለሽም። ኢየሩስ እንዴት ሆነሽ እኩል ትሆኛለሽ ከሀብታሙ? አቅምሽን ወቂ። አንቺ አንደኛ በጣም ባለጌ ክፉ ሴት ነሽ ከነባልሽ። አንቺና ባልሽ በኢትዮጵያ